አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንደምታዩት እንግዲህ ይሄ ሁላ ብር ልጅ የተሸከመው እውነተኛ ብር አይደለም እና የመዳም ቅመሞች የአዲስ አበባ ስትመጡ እንዳትሸወዱ ቪዲዮውን አሳያችኋለሁኝ። አብዛኞቻችን እንግዲህ አዲስ አበባ ነው የምንወርደው። ከዱባይ መጣን፣ ከሳውዲ መጣን፣ ከሌላ ቦታ እቃ ለማምጣት እያልን አዲስ አበባ እንወርዳለን እና ብዙ ጊዜ ምንዛሬ እንፈልጋለን አዲስ አበባ ከወረድን በኋላ እና እንዴት አድርገው እንደሚያጭበረብሩን ቪዲዮውን አይተን እንመለስ። ቀናበት እናት ከየት ነው የመጣው? ከስቴዲየም ምን ልታረግ መጣ? ዶላር ትቀበል። ይሄ ምንድነው ብሩ? ብር እኮ ትክክለኛ ብር ነው። ምንድን ነው ያደረግህ? እኮ ስንት ነው? አየኸው እንደዚህ አድርገው 100 ብር ከላይ በአምስት ብር አስተካክለው ያጥፏትና መተዋል። እችን ከላይ አድርገው ሌላው 5 ብር አድርገው ዝርዝር ስትሉ ይሄንን ነው የሚሰጧችሁ። በሞተር ይልካሉ ራሳቸው የሚያታልሉ እንዲህ እያደረጉ ነው። እኛ አሁን አንዴ ተበልተን ነው። ኧረ እባክህ ይሄንን የበላው እንዴ? አዎ ይሄንን ነው። አዎ ገብቶኛል እኮ ይሄንን የበላው ይሄ ባለጌ በጣም እና አንዴ ተበልተን ነው። እኛ ስንት ጊዜ ሰርተሃል? ጭራሽ አራት ቀበሌ ገብቶ ነው። አይ በጣም እንሰራለን። በቃ እንደዚህ ሰቶሽ ተናገር። ሌላ ነገር ይከተላል። ተናገር። አንተ ብር እናት አንተ ብር በፈጠረንማ እናት ተጥያለና በቃ ወርኮ ይባ ማጠቅለሉ አንተ ብር ትጥሩላላችሁ ባለኮ ነው አሁን አብዱ ይኸው ከነ ሞተሩ ነው። እንደዚህ ነው የተሽከረከሩ የሚያጭበረብሩት። ስድቡን ጭራሽ ተወና ትውልድ ያለት ነብይ ስብቻ ነው እንዴ የሚሰጠው ብቻ የኛ ባህሪ አይደለም። ኧረ ቀበሌ ትገባለህ። አራት እንደዚህ ነው። አየሁ ዋናው አለ እኮ ባሻ እኔና ትዬ ነው ዋናው ሊሮጥ እኮ ነበር። አታውቅም? አራት ይሄ ነው 24 አየሁ ማለት ነው። ይወደድ በደንብ ይኸው ማንም አራዳ ሊሸውደን አይችልም። ማንም አራዳ ሊሸውደን አይችልም። እሺ ውዶች ቪዲዮውን እንዳያችሁት ነው። ግን እኔ በጣም ነው ያሳዘነኝ። ማለት እንዲሁ በቃ ሌብነት እንደዚህ መዋረድ ማለት ነው። ወላሂ እኔ እንጃ። ወንድ ልጅ በተለይ በቃ ሲመታም ሆነ የሆነ ሲያለቅስ እኛ ሴቶች ለምን እንደሆነ አላቅም ልባችን ስስት ያለ ነውና እንደዚህ መጥፎ ነገር እንኳን ሰርቶ ከውጭ የሚመጡ እህቶቻችን እያታለለ የሆነ የሚያሳዝን ስሜት አለው። እኔ እንጃ የሆነ ያም ከዚህ በጥፊ ሲያካሉት ያ ኢላሂ ወላሂ እኔ እንጃ። ወንድ ሆኖ እንደዛ መሆን በጣም ከባድ ነው። ግን ከዚህ ስራ ውስጥ እጁን ለምን አስገባ? ይሄ ጥያቄ የሚያመጣው ጉዳይ ስለሆነ እህቶቻችን እንዳትበሉ ነው። አሁን ይሄ ትምህርት ይሆናችኋል። ቀርጸው መላካቸው ራሱ ለእናንተ እዛ ላላችሁት ለማምጣት ያሰባችሁ በተለይ በጣም ትምህርት ይሆናችኋል። እኔ ስመጣ አንድ ጊዜ ቦሌ ላይ ማለት ነው አዲስ አበባ ስንወርድ እንደዚህ ከኔ ጋር የመጡ ልጆች ምንዛሬ የት ነው ምናምን እያሉ እየፈለጉ ነበረ። እኔ ወላሂ አልያዝኩም ነበረ። አንድ ትሪያል በእጅ አልያዝኩኝም ነበረ እና ያው ልኬ ነበር ብሬን የመጣሁት። ከፈለኩ ባንክ ቤት ሂጄ ነው ብሬን ማውጣው እንጂ በእጃችሁ ይዛችሁ እንደውም ባትመጡ በጣም አሪፍ ነው። እና እንደዛ እህቶች እንደዛ ሲጠይቁ ነበረ። ከዛ በዛን አጋጣሚ የሚያውቁት ሰው ስለሌለ ሲወጡ ውጭ ላይ የሆነ ደህነኛ ሰው ምናምን ይመስላትና አስቁማ ትጠይቀዋለች። ከዛ ይበላሉ ማለት ነው። እዚህ ያለ የሚታወቅ የሚመነዝር ምናምን ይባላል። እንደዚህ የታሸገ ብር ከባንክ ቤት ሲወጣ ያው በዚህ በቢጫ በእንደዚህ ብሩ በተሸገበት ነው አይደል ከባንክ ቤት ስትቀበሉ ብር የሚሰጣችሁ እና ያው ነው ብለው አዲስ ግር ስለሚላችሁ ከውጭ መታችሁ በቃ አዲስ አበባ ግብት ስትሉ ሁሉ ነገር ግር ይላል። አዲስ ነው የሚሆንባችሁ። ወላሂ እሱን የሚያውቀው ሂዶ የሚያውቅ ነው የቀመሰው ማለት ነው። ወርዳችሁ ካያችሁት ያው አዲስ ነው የሚሆንባችሁ። በቃ ግር ነው የሚላችሁ።
እኔም ግር ስላለኝ ነው የምትጠይቁት ሰው ስታጡ ምናምን በቃ በተለይ የሚቀበላችሁ ምናምን ሳይኖር ሲቀር እንደዚህ ያደርጋችኋል። ውስጥ ድረስ የሚገርማችሁ ነገር ውስጥ ድረስ ይገባሉ። ኤርፖርት በውስጠኛው በር ነው እንጂ የማይገቡት ከዋናው በር ወጥታችሁ ወደ ውጭ አካባቢ ላይ እዛ ሞልተዋል። እንደዚህ እቃሽን ሊያዝልሽ እንደዚህ ሌባ በቃ ለጥ ነው። እና ጥንቃቄ አድርጉ እህቶቼ። በተለይ አሁን ለመግባት ያሰባችሁ ሲስተሙ ሁሉ በቃ በየጊዜው ነው የሚቀያየረው። አንዲት ጓደኛችሁ ምናልባት የተበላች ካለች አሁን እሷ በተበላችበት ሲስተም አይደለም ነገ ሌላ ሲስተም ይዘው ነው የሚመጡት ተቀይሮ ማለት ነው። ሰው እንዳይነቃባቸው በየጊዜው ሲስተማቸውን ይቀይራሉ። እና ይሄ የሚያደነዝዝ ነገር ምናምን በዚህ አንድ ጊዜ የተሰረቀች ልጅ ማለት ነው እንደዚህ አደንዝዘዋት ምን አደረገኛለች ከህዝቡ መሀል እንግዲህ ብዙ ሰው እያለ ወሎየዋ ብሎ አንገቴን እቅፍ አደረገኛለች። ከዛ በኋላ በቃ አላቅም አለኝ። ስልኩንም ፈታ፣ ኮዱን እንካ፣ ፖርሳውንም ፈታ እንካ፣ በቃ ሁሉንም ነገር እንካ። ከሄደበት ተከትላ እንደዛ ስትሆን ሰው የሚያውቃት የምታውቀው ምናምን ይመስለዋል። ገባችሁ? የሚያግዝ እንኳ የሆነ እንትን የሚልላችሁ ዞር ብሎ የሚያያችሁ የለም። እናንተ ሀረካት የምታደርጉት እሱን እንደምታውቁት ዘመዳችሁ እንደሆነ ምናምን ነው እንትን የሚላችሁ። የኔ ወንድም አሁን በቅርብ አዲስ አበባ ወደ ዱባይ ከመሄዱ በፊት እንደዚህ ሲበሉት ስልኩን ሲሰርቁት ማለት ነው ወላሂ ኮዱን ከፍቼ ስሰጣቸው አለ ልክ ላንቺ የሰጠው ሻህል ነው የተሰማኝ አለ። በቃ የሆነ ነገር ትካሻዬ እንደዚህ ነው አሸት ያደረገኝ አለ ከኋላ። እና እንደዛ ከነኳችሁ ማደንዘዣው ይሄ ምንድነው የሚባለው ምናምን መተታቸው ማለት ነው። መተታቸው በቃ እነሱ የቅርብ ሰው አድርጋችሁ እንድታዩዋቸው ነው የሚያደርጋችሁ። እና በጣም ከባድ ነው አዲስ አበባ ላይ ያለው ሁኔታ። እኔ የምመክራችሁ ከቻላችሁ በኮምቦልቻ ወደዚህ ወደኛ የሆናችሁ በኮምቦልቻ ትኬት ቆርጣችሁ ብትመጡ በጣም አሪፍ ነው። ወደዛ ደግሞ ከአዲስ አበባ ወደዛ የሆናችሁ ደግሞ በቅርብ ካለ ወደ እናንተ ሀገር የሚያርፍ አየር ምናምን ካለ በዛ ብትሄዱ ጥሩ ነው። ያለበለዛ ደግሞ አዲስ አበባ ላይ ሰው እንዲቀበላችሁ የሚያውቅ ሰው እንደዚህ ነቃ ያለ ሰው ቢቀበላችሁ ጥሩ ነው እንጂ ወላሂ በጣም ሌባው በዝቷል። በቃ ስራው ይሄ ሆኗል። እዛማ አዲስ አበባማ በቃ ይሄ የስራ ዘርፍ ነው የታወቀ ማለት ነው የተመረቀለት። እኛ ጋር ግን እኛም ጋር ተጀምሮ በቃ እንደ ጉድ ነው ሌብነት። ከዚህ በፊትም ነግሬያችኋለሁኝና በጣም ሌባው ተስፋፍቷል። ምን ይስራ እስኪ ሰው ክፍት የስራ ቦታ እሱ ነው ተደራጅቶ በድርጅት ምናምን ነው ሁላ የሚሰራው በቢሮ ምናምን ስልጠና ተወስዶ ማለት ነው። እና በጣም ከባድ ነው ውዶችዬ፣ ተጠንቀቁ። ሰው ይኖራችሁ ስትመጡ እና እንደዚህ አይነት መረጃዎችን ደግሞ ብታዳምጡ በጣም አሪፍ ነው። እንደዚህ አይነት መረጃዎችን ከማምጣታችሁ በፊት ተከታትላችሁ ምን አይነት ሰው እንደሚለቀቅ ምን አይነት ያሰራረቅ ዘዴ እንዳላቸው ተጠንቅቃችሁ እንትን እንዲትሉ ተከታተሉ። መምጣት ስታስቡ እላችኋለሁ ውዶችዬ። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርጋት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።